ዘይነብ ልጄ እትዬ ሱልጣን እንኳን ደህና መጣሽ። ምን ነው የኔ ልጅ? ምንም በቃ ቤት ውስጥ መቀመጥ ሰለቸኝና አየር ለመቀበል ወጥቼ ነው። ውይ የኔ ውድ ምስኪን ልጅ። አይ ስለ መህዲን ሰማሁ። በተፈጠረው ነገር ማዘኔን ልነግርሽ ነው የመጣሁት። ነገ ይፈቱታል አታስቢ። እና ደግሞ ፖሊስ ጣቢያ እንዳልጠበቅሽው ሰማሁ። ምን ተፈጠረ? እና ጉዳዩን ሰምተሽ ወዲያው ሳትመጪ ቀረሽ አክስቴ። በጥያቄ ታፈጭኛለሽ እንጂ አንቺ ማውን ነው የመጣሽው? እውነት ለመምጣት ፈልጌ ነበር፣ ግን ዛሬ የሆነች ትንሽ ጉዳይ ነበረች። ለነገሩ ይሄ የመህዲ ስንተኛ ወንጀል እንደሆነ ማን ያውቃል? ሁልጊዜ የሚፈጠር ነገር ስለሆነ አብዛኛው ሰው ተላምዶታል። እናቴም የአባቴን ድርጊት እንደዚሁ ነው የተላመደችው። ምናልባት እኔም መህዲ ስለማያደርጋቸው ህገወጥ ተግባሮች መላመድ ይኖርብኛል። እስከ ዛሬዋ ቀን ድረስ እንደ አባቴ እንዳይሆን በጣም እሰጋ ነበር ታውቂያለሽ። ግን ስጋቴ የነበረው እንደ እናቴ እንዳልሆነ እንደነበር ተገንዝቤያለሁ። ልክ እንደሷ ሁሉንም ነገር ችላ የምታልፍ ሴት እንዳልሆን በጣም እፈራለሁ። አይ እባክሽ ልጄ፣ እናትሽ እሷ ላይ ስለሚደርሰው ነገር ጭራሽ ጠይቃ አታውቅም። ሁሌም ለሌሎች ራሷን መስዋዕት እንዳደረገች ነበር። እድሜ ልኳን ስትሰቃየ የኖረች ሴት ናት። ነገር ግን አንቺ በጭራሽ እንደሱ አይደለሽም የኔ ልጅ። ይኸውልሽ መህዲ እስር ቤቱ ነው፣ አንቺ ስለ ራስሽ እያሰብሽ ነው። ራስ ወዳድ ሰው ነኝ እንዴ? በጭራሽ አይደለሽም። ሁሌም ለሰዎች ራስሽን መስዋዕት እንዳደረግሽ ነው። ሰዎች ካንቺ የሆነ ነገር ሁሌም ቢሆን ይጠብቃሉ። ወይ ጉድ! በዚህ ማታ እናትሽን እንዳማደረግሽኝ እኮ። ምንም አታስቢ፣ በእኛ መሃል ይቀራል። ልጄ መህዲን ምሽቱን ሙሉ ፖሊስ ጣቢያ ስላልጠበቅሽው ራስሽን እየወቀሽ ነው አይደል? እዚህ ጋር መስዋዕትነት እየከፈልሽ ነው ልጄ። ጥሩ ነገር ነው። ይሄ ነገር መህዲን እንዲሰማው ያደርጋል። ስለዚህ እንደ እናትሽ አይደለሽም። በጭራሽ አትፍሪ። ስሚኝ እትዬ ሱልጣን፣ አሁን ያልሽውን ነገር እማዬ ብትሰማ ምን እንደምትል ታውቂያለሽ? ድሮም እናትሽ ናርሚን እንደምትመሲ በደንብ አውቃለሁ ትለኝ ነበር። ናርሚን ደግሞ አባትሽ ኤክረምን። ውይ እቺ ምስኪን፣ እሱ የበታችነት እንዳይሰማው ብለ ሀብቷን በሙሉ እንዲያስተዳድር ብትሰጠው ያደረገውን ነገር በሙሉ ታውቂያለሽ። ያችን የመሰለች ሀብታም ሴትዮ አሁን ደይታለች። ስለዚህ ዘይነብ፣ ሁለቱም እናቶች የየራሳቸው የሆነ ድክመት አላቸው። አንቺ ግን ከሁለቱም የሚጠቅምሽን ባህሪን የወሰድሽው። ውይ ይህን ቤተሰብ ተመልከችው። ብዙ አማራጭ ያለው ቡፌ ነው የሚመስለው። ብዙ እናት ስላለኝ እኮ ነው። ውይ የኔ ምስኪን፣ ሁሌም እንደዚህ ሳቂልኝ የኔ ቆንጆ። እኔም እኮ ልክ እንደ እናትሽ ነኝ። ቢያንስ በእኔ ወጥተሽ እንደዚህ ሳቂ። የባለ ሱቋ ሱልጣን ጥንካሬ ከየት እንደመጣ ታውቂያለሽ? በዚህ ሳቄ ነው። እና ከስሙዚሽስ? አዎ ስሙዚሽ የኔ ልጅ፣ የኔ የዋህ ልጅ። ውይ እንኳንም መጣሽ እትዬ ሱልጣን። ሁሌም እንደዚህ ፈገግ በይልኝ። በይ ልሂድ ልጄ። እንዴ ወደ ቤት አትገቢም እንዴ? እንዴ ለምንድን ነው የምገባው? በዚህ በኩል ሙጁጋን፣ በዛ በኩል እናትሽ። ውይ ይቅር። ያለፈ ትዝታቸውን እያነሱ እብድ ነው የሚያደርጉኝ። ግን አታስቢ፣ በጧት ነው የምመጣው። በይ ውዴ ራስሽን ጠብቂ። እሺ እንገናኛለን እትዬ ሱልጣን። በቃ ሄድኩኝ። በዚህ ምሽት እንድስቅ አድርገሽኛል እኮ። ሁሌም ሳቂ። ይሄ ማብቂያ የሌለው ጉዞ ስለሆነ ሳቂ። ሄሎ፣ ሰላም ነርስ። ስለ አንድ ዘመዴ የጤና ሁኔታ ለመጠየቅ ነው የደወልኩት። ዛሬ ቀን ላይ ነበር የገባው ነርስ። ቡርሃኔ ታር። ቆይ አንዴ ልይልሽ። የሚያሰጋ ሁኔታ ላይ አይደለም። እርግጠኛ ለመሆን ምሽቱን እዚህ ያለውና ነገ እንለቀዋለን። ከፈለግሽ ላገናኝሽ ይችላል። እሺ፣ አንድ ደቂቃ ጠብቂ። ኤሚኔ እንኳን ደህና መጣሽ የኔ ቆንጆ ልጅ።
ወይ የኔ ወደር የሌለሽ ልጅ ዛሬ እንዴት ነሽ? ደህና ነኝ። ቀንሽ እንዴት ነበር ንገሪኝ እስኪ። እንደማየው ዛሬ ነቃ ብለሻል። በከፊሉ ግን ቀኑን ሙሉ ብቻዬን ቁጭ ብዬ ፊልም ሳይ ነበር። እና በዛውም 5 ወይም 6 እሽግ ችፕስ በላሽ? አዎ። እንዴት አወቅሽ? ልጄ አንቺ ሄርሽ ሰዓት እኔም በሬን ዘግቼ እንደሱ ነበር ያደረኩት። ወይ ራስሽን ባታደክሚ ደስ ይለኝ ነበር። መነመን መስራት ከባድ ነው። አረ ለወራት እኮ ሽሪምፕ ስበላ ነው የቆየሁት። ልጄ ቤናልን አክስትሽ ጋር ልኪያታለሁ። አክስቴ ታውቃት ነው ቤናልን የምትልኪያት? ሰፈር ልንቀይር ስለሆነ ሴትዮዋ የሆነ ነገር እንዳትሆን ብዬ ነው። የምን ፈር መቀየር ነው? የኔ ውድ ልጅ ቆንጆ ዜና አለኝ። ምንድነው? ንገሪኝ። ያው ሁል ጊዜ የተለየ ህይወት እንዲኖረኝ እፈልጋለሁ ትየለ እና በቃ ሱቁንና ቤቱን ሽጨዋለሁ። ምን? ሌላ ቦታ ሄደን ቆንጆ ህይወት እንመሰርታለን። ከፈለግሽ የሱቁን ገንዘብ ውሰጂው፣ የምትፈልጊውን ስራ ጀምሪበት። አላውቅም፣ ብቻ እንደፈለግሽ አድርጊው። ቆይ ይሄ የቅድሚያ ክፍያ ነው። ውይ ምንድን ያደረግሽው እማዬ? ለአመታት ባለ ሱቋ ስልጣና ሆነሽ ነው እኮ እዚህ የምትታወቂው። ስሚኝ፣ ከዚህ ሰፈር ወጥተሽ መተንፈስ እንኳን አትችይም እኮ እማዬ። ልጄ መተንፈስ የማልችለው አንቺ ከጎኔ ከሌለሽ ነው። አንቺ እስካለሽ ድረስ የትም ቦታ ቢሆን ደስተኛ ሆናለሁ ልጄ። እማዬ ሰሞኑን ለራሴ በቅድሚያ እንዳስብ ስትነግሪኝ ነበር። እባክሽ አንቺን በቅድሚያ ለራስሽ አስቢ። ይህ ከአባቴ የተሰጠኝ ውርስ ነው። በተለይ ደግሞ ሱቁ ለአንቺ ትልቅ ህይወትሽ ነው። ለደስታዬ ብዬ ላስወጣሽ አልችልም። ከዚህ መንደር ከወጣሽ ደስታሽን የምታጪው። በዚህ መንገድ ራስ ወዳድ ልሆን አልችልም። እባክሽን ተይ፣ እንደዚህ አታድርጊ እማዬ። ኤሚኔ የሰራው ነገር ልክ እንደሆነ አታውራ። በመከራኩን የተላቀቃችሁት መህዲ ምንድነው? የማላውቀው ሰው ነው የሆንክብኝ። በቃ እንደዚህ። ቆይ አንዴ ምን ማለት እንደሆነ አልገባኝም። ስለዚህ ሁልጊዜ እንደዚህ ነው ማለት ነው? ቆይ መህዲ መቼ ነው ችግር ውስጥ የሚገባው ብዬ ቆሜ ልመለከት ነው? ልክ ፊልም ላይ እንደማየው ይህንን ዝም ብዬ ተቀምጬ ልመለከት ነው? ንገረኝ እስኪ፣ እንደ ፊልም የምታሳየኝ ገጸ ባህሪ ይሄ ነው? እኔስ ዝም ማለት ነው ያለብኝ? çekip
እንዴት አደርሽ? የአቶ መህዲ ካራጃ ጉዳይ ማለቁ ለማረጋገጥ ነበር የመጣሁት። ባለቤቱ ነኝ። እዛ ጋር ያለውን መርማሪ ጠይቂው። አመሰግናለሁ። እንዴት አደርክ? እኔን አስታወስከኝ? አዎ። አዲስ ነገር ካለ ለማቆየ ነው የመጣሁት። እባክህ። ሰዓት ገና ነው እመቤት። ምርመራው ትንሽ ጊዜ ይወስዳል። መቼም ጠበቃ ስለሆንሽ ታውቂዋለሽ። አዎ። እና ቡርሃኔ ታርን ቃሉን ተቀብለውታል እንዴ? ተቀብለውታል። አቃቢ ሕጉ ይመረምረዋል። አስፈላጊ ከሆነም ባለቤትሽ እዚህ ሊቆይ ይችላል። ክስ መስርቶበታል ማለት ነው? አይ ስለሱ እኔ ምንም አላውቅም። ይቅርታ ብታደርግልኝ። ካላስቸገርኩ ፋይሉ ሲስተም ላይ ገብቶ እንደሆነ ብታይልኝ። ይህን የጠየቅኩ የምርመራ ማጣሪያ ጊዜ እንዳይረዘም ብዬ ነው። እባክህ። ይቻላል። ተቀምጠሽ ጠብቂ። በጣም አመሰግናለሁ። ሸክላውን ሰብረውታል። ወይ አምላኬ! ኡፍ ኡፍ! ውይ የኔ ውድ! ወይኔ! እሳት እሳት እሳት! ወይኔ! እየተቃጠልን ነው! እየተቃጠልን ነው! እሳት! ሙጅጋን ምን እያደረግሽ ነው? ምን ተፈጥሮ ነው? እሳት አደጋ ጋር ልደውል? ሂዱልኝ፣ ሂዱልኝ፣ ከዚህ ሂዱ። ዓላማሽ ምንድን ነው? አንቺ ስላበድሽ እኛ የምንበድ? እዚህ ቤት ውስጥ ልጅ አለች እኮ። ስለ እኔና ስለ አንቺ ባታስቢ እንኳን ለእሱ አስቢላት እንጂ። እኔ ይኸውልሽ ዕድሜ ዘመኔን በቅድሚያ ለሁሉም ሰው እንዳሰብኩ ነው። አንዴም እንኳን ስለ ራሴ አስቤ አላውቅም። ታውቂያለሽ፣ ለአንድ ቀንም እንኳን አትፍሪ። የእኔ እሳት ማንንም ሰው አይጎዳምሽ። ጨሶ አመድ ነው የሚሆነው። ውስጤ ነው ተንበልብሎ የሚያልቀው። እመቤት እባክሽ ተከታይኝ። ዋናው አለቃ እየጠበቀሽ። እሺ፣ አመሰግናለሁ። ግቤ እኔ ልጅ። ክስ መሰረተበት አይደል? አይ ልጄ እንኳን ደስ አለሽ። ምንም ቅሬታ አላቀረበም። ልክ አቃቢ ሕጉ ምርመራው እንደጨረሰ ባለቤትሽ ይለቀቅ። በጣም አመሰግናለሁ። ለመረጃው በጣም ነው የማመሰግነው። ምንም አይደል። ይልቁንስ ባልሽ ከዚህ ሲወጣ ዳግመኛ ወደዚህ እንዳይመለስ ምከሪው። እሺ? እሺ፣ በድጋሚ በጣም አመሰግናለሁ። እሺ። ተጠርጣሪውን አሁን ነፃ መልቀቅ ትችላላችሁ። አሁኑን ይለቀቅ እንደ ትእዛዝ። እሳቱ ሙሉ ለሙሉ ጠፍቷል። አይ መቼም ይሄንን ልታቃጥዩ አይደለም። ስሚ፣ በአሁኑ ሁሉንም ነገር ነው የምታቃጥዩ። ቤት እኮ በእንጨት ነው የተሰራው። በጭራሽ አታስቢ ወይዘሮ ሳኪን፣ ያን ያህል አላበድኩ። ቆሻሻ ውስጥ ጣዩ። ይሄንንማ አንጥለው።
ይሄንን የሚያምር ማስቀመጫ አንጥለውም። ታዩ ይቀመጥ። አንቺ ቀለበት ነው የማየው። ቆይ ቀለበቱን ልትጥይው ነው? ደግሞ ያን ያህል አላበድኩም ትላለች እንዴ? ከፈለግሽ ልትጠቀሚ ትችያለሽ፣ ወይም ደግሞ ልታደርጊ ትችያለሽ። እሺ ልጄ፣ በቃ እንደዛ ከሆነ እንቺ እራስሽ ጣዩ። እሺ፣ የምትፈልጊውን አድርጊ። እሺ ውዴ፣ እሺ በቃ ልጄ። ስልኩን አታነሺው? አንሺው እንጂ አስፈላጊ ሊሆን ይችላል። ይኸውልሽ እኔ ላነሳው ነው። ዘይነብ ልጄ፣ እውነትሽን ነው? ፈጣሪ ይመስገን ልጄ፣ ተመስገን። እሺ ልጄ፣ እሺ በቃ ቻው። እንኳን ደስ አለሽ ልጄ። መህዲ ተፈቷል። የአረመኒ ቡርሃን ቅሬታ አላቀረበበትም። በይ ተነሽ፣ ለባብሺ። ዲላራን ያዣትና ተቀበዩ። ሂጂ ዲላራ፣ ሰማሽ? አባትሽ ነጻ ተለቋል ውዴ። ወደ ጣቢያ ካክስትሽ ጋር ሂጂ ልጄ። እኔም ቆንጆ ቁርስ እሰራለሁ። በይ ልጄ፣ በይ ሂዱ። እባክህ መህዲ ካራጃንን አሁን ነጻ ልንለቀው። እሺ፣ ወረቀቱን ስራ ጨርሷል። እባክህ እዚህ ጋር ፈርም። እቃዎችን ተቀበለኝ። አመሰግናለሁ። እንኳን ደስ አለ። ቆይ ልብስ ማን አምጥቶልህ ነው? ወርቋ ልቅያሪ ልብስ አምጥቶል። ቤት ያሉትን ጠርቻቸዋለሁ፣ እየመጡልህ ነው። አንቺ ከመጣሽ በቂ ነው። አመሰግናለሁ። እነሱ መምጣት አይጠበቅም። እኔም ላለመምጣት ስታገል ነበር፣ ግን ልብ ያሸምነቱ። እቺ ምን ልክ እንደሆንኩ ታውቂያለሽ አይደለም? ደግሞ አሁንም ቢሆን ደግሜ እንደማደርገው ነግርሻለሁ። መህዲ ትልቅ ሰው እኮ ነው የደበደብከው። ጭራሽ ስራ ምንም አልቆጨህም እንዴ? አዎ አልቆጨኝም፣ ምክንያቱም ቡርሃን በእኔ እይታ ትልቅ ሰው አይደለም። ስሚኝ ዘይነብ፣ ቤተሰቤን ለመጠበቅ ምንም ነገር አደርጋለሁ። እሺ፣ እኔን ግን በዚህ መንገድ እንዳትጠብቀኝ እባክህ፣ እንዳታደርገው። ነይ ዘይነብ፣ በኋላ ላይ እናወራበታለን። የምንነጋገርበት ጉዳይ የለም። ቃልህን አጥፋሃል መህዲ። ተመልከት፣ በራስህ ሁሉንም ነገር እየወሰንክ ነው ያለኸው። የፈጠርከው ችግር ምን እንደሆነ ታውቀዋል? ያደረግከው ነገር ምንም አልጸጸተህም አይደል? ስንት ሰዎችን ውለታ እንደጠየቁ ታውቃለህ? ቆይ እዚህ ለስንት ሰዓት ነው የጠበቅኩ? ቆይ ቡርሃን ቅሬታ አቅርቦብህ ቢሆንስ ኖሮ ለስሙ በጣም አፈቅርሻለሁ ትለኛለህ፣ ግን ይህንን ስታደርግ ስለኔ አላሰብክም። አይ ዘይነብ፣ ተወኝ በቃ። አልፈልግም፣ አትቀፈኝ፣ አልፈልግም። እንደዚህ ስላደከምኩሽ በጣም ይቅርታ አድርጊልኝ። ዘይነብ ለመህዲ እንዴት ስትታገል እንደነበር ብታያት እህቴ። የእውነት በጣም ነው የምትወደው። አዎ ትወደዋለች። ግን መህዲን በዚህ የሚቀጥል ከሆነ ቆይ እንዴት ነው ልትወደው የምትችለው? እንዴ ሱልጣን፣ ምንም ነገር አልተፈጠረም እኮ። ደግሞ እርስ በርሳቸው በጣም ነው የሚዋደዱት። ዋናው ነገር ፍቅር ነው። ተነጋግረው ነገሩን ይፈቱታል። ተስፋ አደርጋለሁ። ቆይ ግን ለምንድን ነው በዚህ በጠዋት ወደዚህ የመጣሽው? ሱቅሽን አትከፍቺውም እንዴ?